ማዘን ተፈጥሯዊ ስሜት ነው። ማላዘን ግን እኛው ራሳችን ወደንና ፈቅደን የምናመጣው በተለይም ለወንዱ አባወራ እንዲሆን ለተጠራው ቢያዝን እንኳ ማላዘን ግን አይገባውም። ስለዚህም ብዙ የሚያሳዝኑን ነገሮች ቢገጥሙንም እንኳ ማላዘንን ንቀን በእነርሱ ላይ መሰልጠንን መርጠን ያሳዘነንን ከኛ ከቤተሰባችን ከማህበረሰባችን ለማስወገድ ከልቅሶና ከልመናም ራሳችንንም ሆነ ማህበረሰባችንን መጠበቅ የኛ ድርሻ ግዴታ ሚና ነው። እንዴት እንደሆነ ላብራራልህ። ከዛ በፊት ግን እንደተለመደው ይህ ዮጊ የገላ ሳሙና ነው። ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው እኔና ቤተሰቤ ልጆቼ ጓዳጆቼ ስንታጠብበት የነበረ ምርጥ ሳሙና ነው። ራሴው ነኝ የማዘጋጀው። በተለይ ደግሞ ለምግብነት ከሚውሉ ዘይቶች ያው ጤንነታቸውን አምነህ ለምግብነት እንደምታውላቸው ሁሉ እንደዚሁ ሳሙና አዘጋጅባቸዋለሁ። እነዛን ዘይቶች በተቻለ መጠን አነስተኛ ኬሚካል ለመጠቀም ምንም አለመጠቀም ባይቻልም እንኳን አነስተኛ ኬሚካል ለመጠቀም በይበልጥም ደግሞ ለሽታ፣ ለቀለም፣ ለአረፋ፣ ለማድረቂያ፣ ለረጅም ጊዜ ማቆያ ተብሎ የሚገቡትን ኬሚካሎች ለማስቀረት ሞክሬያለሁ። ያው ምንም ሳሙናው ሰርቭ ከሚያደርገው ፐርፐስ ጋር ምንም ግንኙነት የላቸውም፣ ትርፉ የጎንዮሽ ጉዳታቸው ነው በሚል ማለት ነው። ከዚህም አንጻር ታዲያ እነዚህ ሳሙናዎች እንደምታየው ምንም አይነት ቀለም የለባቸውም፣ ብታሸቻቸው ምንም አይነት ሽታ የላቸውም። አረፋቸውም የራሳቸው የሆነ መጠነኛ አረፋ አላቸው። በተረፈ አረፋቸው እንዲኩረፈረፍ የሚጨመርበት ምንም አይነት ኬሚካል የለም። ይሄ ጠቁሮ የምታየው እንግዲህ አክቲቬትድ ቻርኮል የጨመርኩበት ነው። በተለይ ደንበኞቼ ይወዱታል፣ ወዳጆቼ፣ ቤተሰቦቼ ይወዱታል። ከከሰል የሚሰራ ነው። ከሰልን የራሱ ፕሮሰስ ተደርጎ ከዛ በኋላ እዚህ ውስጥ ሳሙና ውስጥ ይጨመራል እንጂ ለቀለም ተብሎ አይደለም የሚገባው። እሱ ጥቅሙ ምንድነው? ከቆዳችን ላይ ትርፍ የሆኑ የሞቱ ዴድ ስኪኖች፣ ቆዳዎች፣ ሴሎች እንዲሁም ደግሞ ወዝና ቆሻሻን በበለጠ በብቃት የማስወገድ አቅም ስላለው ነው እሱን የሚጨምረው። ከዛ በተረፈ ይሄኛው ግን ምንም የማይገባበት መደበኛው ሳሙና ይሆናል ማለት ነው። ሁለቱንም በ175 ግራም ነው ማዘጋጃቸው። ሁለቱንም በ300 ብር ይሸጣሉ። ያው አገልግሎታቸው ረጅም ጊዜ ይቆያል። ገበያ ላይ እንደለመድካቸው ሳሙናዎች ገና ውሃ ሲነካቸው ውልቅ የሚሉ የሚያልቁ አይደሉም። እስከ መቼ ድረስ ነው በእነዚህ ሳሙናዎች የምታጠበው ብለህ ልትጥላቸውም ትችላለህ። 175 ግራም 300 ብር ይሸጣል። እኛ እንደተጠቀምንበት ላለፉት 6 ዓመታት አንተም እንድትጠቀምበት መክራለሁ። እግረ መንገድንም ደግሞ ይህንን ቻናል ታግዛለህ። ዲስክሪፕሽን ላይ ወይም ደግሞ ኮሜንት አስተያየት መስጫው ስር ከሁለት ባንዱ ቦታ ላይ የት እንደምታገኘው አድራሻ የጉግል ማፕ አድራሻ አስቀምጥልሃለሁ። በዛ ጉግል ማፕ አድራሻ መሰረት ሄደህ ኮሜርስ ሜክሲኮ አካባቢ እዚሁ አዲስ አበባ ውስጥ ታገኘዋለህ ማለት ነው። አሁን ወደ ቪዲዮአችን። ጀግናው እንዴት አለ? አሁን ባለንበት ጊዜና ዘመን ማላዘንና መነፋረቅ፣ መለመንና ማስለመን ወግ እየሆነ መጥቷል። ላይክ ኖርማል እንደምንለው ማለት ነው። እነዚህንም ይዞ በመድረክና በማህበራዊ ትስስር ገጾች በሶሻል ሚዲያስ እንደምንለው በመገናኛ ብዙሃን መቅረብ የሚያሳፍር ሳይሆን እንዳውም የሚያስወድድ የሚያስከብር እየሆነ መጥቷል። በጣም ብዙ የልመና ተቋማት ሲከፈቱ ይህንንም ጽድቅ አድርገውብናል። ከቅርብ ዓመታት ወዲህ አስተውለው ከሆነ በሶሻል ሚዲያ ላይ በቴሌቪዥን፣ በድራማ፣ በመድረክ፣ በዩቲዩብም አስተውለው ከሆነ ብዙ የልመና መድረኮች እየተከፈቱ ነው፣ ተቋማት እየተከፈቱ ነው። ያው ስሙን እኔ ልመና ስለው ግን ያው ሌሎች ሰዎች ደግሞ የግብረ ሰናይ ድርጅት ኤንጂኦ ብሎ ነው የሚያስቀምጡት። ግን ልመና ነው አፍተሮል። በጣም ማህበረሰባችን እየጎዳብን ያለው በዘመናዊ መልክ ተሻሽሎ ዘመኑን እየዋጀ የመጣው ሶኮልድ ዘመኑን እየዋጀ የመጣው ነገር ይሄ ልመናችን ነው። ልመና አቅመቢስ የሆኑ ደካማ የሆኑ ይለምናሉ። በእርግጥ ቢለምኑ ያን ያክል ስህተት ነው ብዬ አላስብም፣ በወቅቱ ካሉበት ችግር የተነሳ። ነገር ግን እነሱን ተገን አድርጎ ሌላው ተማረ የተባለው ማህበረሰብ ከፍተኛ ትርፍ ማግኛ ገቢ ማግኛ አድርጎ ልመናን ተሰማርቶበታል። ስለዚህ ጥቂት ሰዎች የተወሰነች በሆነች ጉዳይ በአንድ መስክ እውቅና ካገኙ እግረ መንገዳቸውን ማህበራዊ ትስስር ገጽ ላይ ወጥተው ተቋም ከፍተው ከፍተኛ የልመና ተቋም አዘጋጅተው የልመና መርሃ ግብር ይዘረጋሉ። ማዘን ተፈጥሯዊ ስሜት ነው ለነዛ ለተጎዱ ሰዎች። ነገር ግን ለነዛ የተጎዱ ሰዎች ወይም ደግሞ የተጎዳ ማህበረሰብ አለ ተብሎ
እንደው እድሜ ልክ ማላዘንና ያንን የማላዘንን ተግባር ወይም ያንን የማላዘን ፕሮግራም መርሃ ግብር የገቢ መተዳደሪያ አድርጎ መቅረብ ግን ተፈጥሯዊ አይደለም፣ ወግም አይደለም። በተለይ ታዲያ አሁን ማህበራዊ ትስስር ገጾቻችን የማላዘንን መርሃ ግብር ገቢ እንድናገኝበት የተሻለ መድረክ አመቻችተውልናል። አሁን ትውልዳችን እየተቀባበለ የመጣው ነገር ያ ነው። በፖለቲካውም በለው በሃይማኖቱም ጉዳይ በለው በማህበራዊ ጉዳዮችም በለው በእነዚህ ጉዳዮች ላይ ሰው እንዳመለከተው ወይም ደግሞ እንደ ስሜቱ እንዳዘነበለ በነዛ ቦታዎች ላይ ሄደ የሚያገኛቸውን ትውልዱን፣ ማህበረሰቡን፣ ያንን አካባቢ ያለበትን ወገን ተበድሏል ወይም ደግሞ ተጠቅቶበታል ብሎ የሚያስቡትን ርዕሰ ጉዳይ እያነሱ በየሶሻል ሚዲያው ማዘንና ማላዘንን ወግ አድርገውታል። የሚያሳዝነው ታዲያ ምንድነው የሚሆን ታውቃለህ? ማዘኑ ተፈጥሯዊ ቢሆን እንኳን ማላዘኑ ተፈጥሯዊ ስላልሆነ በተለይም ደግሞ ከወንድነት ተፈጥሮ ጋር የማይስማማ ስለሆነ የወንድነት ተፈጥሮህን እየጣልከው እየቀበርከው እየዘነጋኸው ነው የሚያስኬድህ። እንድትዘነጋው እንድትጥለው ነው የሚያደርግህ። ሶሻል ሚዲያዎች ይህንን ያበረታታሉ ስለ በምንድነው የሚያበረታቱት? ገንዘብ ይሰጡታል ያንን የሚያላዝነውን ክፍል። ለምሳሌ ዩቲዩብን ሂድና እይ። ዩቲዩብ ላይ አልቅሶ አላዝኖ ገንዘብ የማይከፈለው ማን ነው? ገንዘብ እንሰጣለን አልቅስ አይሉትም፣ ግን ኢምፕሊሲትሊ ይህንን ነው የሚያመለክተው። ማህበረሰቡ ያ የሚያላዝንበት ሲያዝን አይቶ ያንን ያዘነ ማህበረሰብ ሀዘን ተጋርቶ ከዛ ሶሻል ሚዲያ ላይ ወይም ደግሞ ዩቲዩብ ላይ አምጥቶ የሚያላዝነው ማህበረሰብን አላዝን እንከፍላለን አይሉትም። ግን ሊያላዝን ሲመጣ ክፍያ በየወሩ በመክፈል ያንን ሰውዬ ማበረታታት ማለት እንዲያላዝን አበረታታ ነው ማለት ነው። የዩቲዩብ ስራው ይሄንን ነው የሚያበረታታው፣ ይሄንን ነው የሚያሳየው አይደለም? የዩቲዩብ ዓለም ይሄ አይደለም? ብዙዎችን ሳልወለደም ብዙ አልቃሾችን፣ ብዙ አላዛኞችን የህዝቡን ሀዘን፣ የአንድን ማህበረሰብ ሀዘን፣ የአንድን ወገን ሀዘናቸው አድርገው ሀዘናቸው ማድረግ ብቻ ሳይሆን ማላዝን ችለውበት ከዛ ከማህበረሰብም ፈጥነው ቀድመው አዝነው ብቻ አይደለም አላዝነው ይከፈላቸዋል። ያ ማህበረሰብ የተጎዳ ማህበረሰብ ነው። ያ ማህበረሰብ የተበደለ ማህበረሰብ ነው። በተለያየ ምክንያት አሁን የፖለቲካ ብቻ አይደለም የሃይማኖትን ብቻ አይደለም፣ በተለያየ ምክንያት አስቡ። የተለያዩ ማህበራዊ ጉዳዮችንም አስቡ። ብቻ ያ እዛ ዩቲዩብ ላይ ወጥቶ የሚያላዝነው ሰው ያንን ወገን ቀድሞ አግኝቶታል፣ ወይም ደግሞ የዛን ወገን ሀዘን አይቶታል። የዛን ወገን ሀዘን አዝኛለሁ ብሎ ዩቲዩብ ላይ ይወጣና የተለያዩ ፕሮግራሞች ይሰራበታል፣ ያላዝንበታል። የዛ ማህበረሰብ ችግርም አይቀረፍም። ይሄ ሰውዬም ደግሞ ከወንድነት ተፈጥሯዊ ጸጋው እየራቀ ይመጣል። ምክንያቱም ማላዘን ወንዳዊ ተፈጥሮ አይደለም። እሱ ይህንን ሲያደርግ በዶላሮች ይከፈለዋል፣ ቪዲዮ ይቀይራል፣ ቤቱን ያስተዳድራል፣ መኪና ይገዛል። ይህንን የሚያዩ የሱ ተከታዮች ወይም ደግሞ ይህንን የሚያዩ የሱን ተከታዮችን ወደዚህ ይጋብዛቸዋል ማለት ነው። ስቱዲዮ ይከራያሉ፣ ስቱዲዮ በጋራ ይጠቀማሉ። ያኛው በሚያላዝንበት መንገድ ይሄኛውም ያላዝናል። ሴም ቲንግ። ምንም ለውጥ አናገኝም። ማላዘን ግን ተጠናውቶናል። ሬዲዮ ላይ ይወጣል፣ ቴሌቪዥን ላይ ይወጣል፣ ያላዝናል። ይሄ የተጎዳ ማህበረሰብ። አሁን አርአያችን ማን ነው? የሚያላዝን ትውልድ አርአያ እየተደረገ ነው ለማህበረሰባችን፣ ለልጆቻችን። ደካማ ጎስቋላ አላዛኝ የሆነ ትውልድ አርአያ እየተደረገ ነው። እንደ ጽድቅ እየተነገረን እንዳውም ይሄ ነገሩ ማለት ነው። ብቻ ምን አለፋችሁ ማላዘንና መነፋረቅ፣ መለመንና ማስለመን በትውልዳችን ተንሰራፍቷል። ያውም እንደ ጽድቅ ስራ የትም ይኖር የነበረ እንደፈለገ ይኖር የነበረ ምንም አይነት የጽድቅ የሚባል ለሰው የሚገለጽ ነገር ያልነበረው ወይም ደግሞ በመጥፎም ስሙ ይነሳ የነበረ ሰው ሁሉ አንድ ቀን ሌሊቱን ሙሉ ቁጭ ብሎ አላዝኖ ለሆነ ማህበረሰብ ገንዘብ ስለሰበሰበ እገሌ የማይታይ የጽድቅ ስራ ነበረው ለካኛ ውጭውን እያየን ይባላል። ይህ በተለይ ወንዱ ማህበረሰብ ከትውልዳችን ከማህበረሰባችን በተለይ ወንዱ ላይ እየተንሰራፋ ሲመጣ we are doomed። ማህበረሰባችን እየጠፋ ነው በቃ። ምክንያቱም ያንን ማህበረሰብ በህግና በስርዓት ሊጠብቅ የሚገባ ችግሩን ሊቀርፍለት የሚገባ የነበረ ወንዱ
በማህበረሰቡ ሀዘን ላይ ተመርኩዞ እድሜ ልኩን የሚያላዝን ከሆነ ያን ችግር የሚቀርፍልን ማን ነው? የጥላት መጫወቻ አንሆንም ወይ? ያውም ደግሞ እንደዚህ ሲያላዝን ደግሞ እየተከፈለው ከሆነ እየተከፈለው ቤትና ንብረት እያፈራ መኪና እየገዛ ከሆነ ይሄ ሰውዬ እውነቴን እኮ ነው የምላችሁ። በጣም የሚያሳዝኑት ታዲያ አንዳንዶቹ ጋር ጠጋ ብላችሁ ስታናገሯቸው ያው ጥቂቶቹን አንዳንዶቹን ለማግኘት እድል አለኝ። እንደው እኮ እኔ በምሰራው ስራ ወገኔ ከወገኔ ጥቂቱ ከማህበረሰቤ ጥቂቱ እንደው አንድ ሰው እንኳን ባተርፍ ብዬ ነው ይሏቸዋል። እራት ቀልድ ወንድም አለም በመቶ ሺህ እየሰራህ በሚሊዮን የሚቆጠር መኪና እየገዛህ በ20 እና በ30 ሺህ ቤት ተከራይተህ ወይም ቤት ገዝተህ እየኖርክ አንድ ትውልድ ላተርፍ ነው ትላለህ እንዴ? እራት ቀልድብን ወገኖች ላይ አትቀልድ፣ ወንድሞች ላይ አትቀልድ፣ በእህቶቼ ማትነግድባቸው። በጣም ያሳዝናል። ይህ ከትውልዱ ወንዱን በተለይም ደግሞ አባወራውን ከተፈጥሮ የሚያርቅ ከወንድነት መክሊቱም የሚለይ ነው። ዓለምን ሊያበጅ ያለው ወንዱ ለዓለም አጀንዳ ሰጥቶ ለዓለም የምትኖርበትን የምትሰማራበትን የምታጌጥበትን ዓላማ አጀንዳ ሰጥቶ ከየት የሚያመጣውን ከአባቱ የሚያመጣውን ሰጥቶ አበጅቶ አሰማምሮ ለልጆቹ ለትውልዱ ለሚስቱ ለቤተሰቡ ለማህበረሰቡ የመኖሪያ ምቹ የመኖሪያ ስፍራ ሊያደርጋት የሚገባው ወንዱ ከዓለም አጀንዳ እየወሰደ አጀንዳ መውሰዱ ብቻ አይደለም እያላዘነ ብቻ አይደለም ስላላዘነም እየተከፈለው መኖር ይሄ ወራዳነት ነው። እውነት ለመናገር ብዙዎችን እናውቃለን፣ ሚሊዮነሮች ናቸው እኮ በእንደዚህ አይነት ሁኔታ ሀገር ውስጥም በሀገር ውጭም ኢትዮጵያውያን ባይሆኑም ኢትዮጵያዊ ቢሆኑም ምንም ማለት አይደለም። ብዙ ችግሮች አሉብን መቀረፍ የሚገባቸው። ማንም የሚቀርፍልን እነዛን? ወንዶቻችን እኮ ናቸው ይሄን መቅረፍ ያለባቸው። እኛንን እኮ ይሄንን መቅረፍ ያለብን። ወይራስ ግን እኛ ዩቲዩብ ላይ ወጥተን ማላዘን ነው ትልቁ ጀብዳችን። አንድ ሰው እንኳን ባተርፍ እንዴት ነው አንድ ሰው የምታተርፈው? ያ ሁሉ የተሰጠ ጸጋ፣ ይሄ ሁሉ የተቀመጠልህ ፕላትፎርም፣ የተመቻቸልህ ነገር እንድታላዝን ነው? ከዛ በኋላ እድሜ ባለቀ ሰዓት ወደ አባት በተጠጋ ሰዓት ወደ አባት በቀረብክ ሰዓት የሚሰማኝ አጥቼ ነበር እንጂ እድሜ ልክን እኮ ሳላዝን ነበር ልትል ነው? ወንድም አለም እንዴት ነው የምታየው? ስለዚህም ደግሞ ይህንን በተደጋጋሚ እያየን እየተስፋፋ እየመጣ ነው። ምንም እንኳን ዩቲዩብ ላይ መቅረብ ወይም ዩቲዩብ የመስራት ፍላጎቱ ባይኖረኝም አሁን ግን ግድ ሆኗል። ያው እንደነሱ ብሩ አስፈልጎኝ እንኳን ሳይሆን ሰው አስፈልጎን። እውነት ለመናገር ሰው ይርባቸዋል ወንድሞቼ፣ ሰው ይርባል። ሰው በጣም ይርባል። እኔ በጣም ሰው ነው የራበኝ ሰው። ምክንያቱም በጣም ብዙ ችግሮች አሉብን and no one is listening። ብዙ ሰው ተኝቷል። የነቁት ሰዎች ነቅተውም ያዘኑትን ሰዎች ሀዘን የሚያለቅሱትን ሰዎች ለቅሶ ከማላዘንና ከመነፋረቅ ያለፈ ምንም ስራ መስራት አይፈልጉም። ምክንያቱም በማላዘናቸው ብር እየተከፈላቸው ስለሆነ። ይሄ በፖለቲካውም በሃይማኖቱም በማህበራዊ ጉዳዮችም እዩት። ስለዚህ ለወንዶቻችን ትንሣኤ ያስፈልጋል። እንደዚህ አይነት ወንድ ተሸክመን አንቀጥልም። እውነት ለመናገር በቃ የከሰርነው ከስረናል። ምንም ማድረግ አንችልም። በተቻለ መጠን ሰግሪጌት እያደረገን ልዩነት እየፈጠርን ይሄ በሽታ ከአንዱ ወደ አንዱ እንዳይጋባባቸው ልዩነት እየፈጠርን ከታች የሚመጡትን ማሳደግ አለብን። ወንድነት ይሄ አይደለም። ወንድነት በሚዲያ ላይ ወጥቶ ማላዘን አይደለም። ወንድነት በማህበረሰባችን ውስጥ ያለውን ሀዘን አውጥቶ ሚዲያ ላይ ማላዘን አይደለም። ወንድነት በማህበረሰባችን ውስጥ ያለውን ችግር በሚዲያ ላይ አውጥቶ እያላዘኑ መከፈል አይደለም። በዛም ደግሞ ሚሊዮነር መሆን፣ ቤት መግዛት፣ መኪና መግዛት አይደለም። እኔ ከዛ ምንም ችግር የለብኝም እኮ፣ ግን መቅረፍ አለብን። ካልሆነ ግን ምን አይነት አደጋ ውስጥ ምን አይነት ወጥመድ ውስጥ እንደምንገባ አስቡት። የማህበረሰባችን ችግር አይቀረፍም። ነገር ግን እኛ ግራፍና ቻርት በመስራት የዛን የማህበረሰብ ችግር ፈትፍተን በማቅረብ በማላዘን እንኖራለን፣ ገንዘብ እናገኛለን። ከዛ በኋላ ማን ይመለሳል ወደ ድህነት? ከዛ በኋላ ማን ይጋፈጣታል ያችን ፈተና? ማን ይጠጣታል ያችን የመከራ ጽዋ? ማንም። ስለዚህ የምናመጣቸውም ትውልዶች እንደዛ ነው የሚሆኑት። ከትውልዱ ችግሩን መቅረፍ አይፈልጉም። ችግሩን ገብተው ከትውልዱ መካከል ወይም ደግሞ ከሱ ጋር በመሰለፍ የመከራውን ጽዋ መጋፈጥ አይፈልጉም። ይልቅስ የሆነች ትንሽዬ ክፍል ውስጥ ገብተው ዩቲዩበር መሆንና በዛም ደግሞ ዶላራቸውን እየመነዘሩ መኖርን ይመርጣሉ ማለት ነው። ስለዚህም ለወንዶቻችን ትንሣኤ ያስፈልጓል። ማዘን ተፈጥሯዊ ቢሆንም ማላዘን ግን ምርጫ እንደሆነ አውቀው የተሰማሩ ትውልዶች ያስፈልጓል። ማላዘን ምርጫ ነው። ብዙ የሚያሳዝኑ ነገሮች አሉን። ማላዘን ግን ምርጫ ነው። እኔ በህይወቴ ብዙ የሚያሳዝኑ ነገሮች አሳልፌያለሁ። አላላዝንም፣ በጭራሽ አላላዝንም። እንኳን ማላዘን አላለቅስም። ነውር ነው። ለወንድ ልጅ ተፈጥሮ አይመጥንም።
ነገር ግን ለተጠሩለት ዓላማ ስለማይስማማ ይሄ የማላዘኑ ድርጊት ከሱ ርቀው በድፍረት ጥንካሬና ስልጣኔ በልጽገው ያበለጸጉትን ራሳቸውን እርሱን ለሚጠብቅባቸው መስዋዕት ማድረግ ሊማሩ ይገባል። መሰዋት ሊማሩ ይገባል። የወንድነት ተፈጥሮ ያ ነው። አባታችን የሰጠን ጸጋ አለ። ያንን የተሰጠንን ጸጋ ማወቅ የኛ ግዴታ ነው። ካወቅነው በኋላ በሱ ላይ መሰልጠን እና ማበልጸግ የኛ ግዴታ ነው። ካበለጸግነው በኋላ ፍሌክስ ልናደርግበት አይደለም። ስፖርትም ሰራን፣ ደረትም ማወጣን፣ ባይሴፕስም ማወጣን፣ ትራይሴፕስም ማወጣን፣ ጡንቻ ማወጣን፣ ፓክም ማወጣን፣ ሲክስ ፓክም ማወጣን፣ ፍሌክስ ልናደርግበት አይደለም። ግዳጅ ልንፈጽምበት ነው። ወንድም አለ እውቀትህም እንደዛው ነው። የተማርከው ማስትሬትም ዶክትሬትም ያዝከው ሊቅና ሊቃውንት የተባልከው ፍሌክስ እንድታደርግበት አይደለም፣ እንድታነጅብበት አይደለም። ወይም በቋንቋው በተራው በእኛ በምንጠቀም እንድታነጅብበት አይደለም። ግዳጅ እንድትወጣበት ነው። ያ ግዳጅ ደግሞ ለትውልዱም ለዓለምም ለቤተሰብም ለማህበረሰብም ወይም ደግሞ ይህንን ግድ ለሚልብህ አምላክህና አባትህ መስዋዕት እንድታደርገው ነው። በመሰዊያው ጠረጴዛ ላይ ትረዳኛለህ አይደለ? መቼም ስለሆነም በአፍና በመጣፍ በዩቲዩብና በመድረክ የሚሸቅሉበት ሳይሆን በተግባራዊ ስልጠና የሚለወጡበት መርሃ ግብር አስፈልጎናል። ዓለም ዘርፈ ብዙ የጥፋት መርሃ ግብራት ትውልዱ ላይ በማህበረሰብ ውስጥ ስትዘረጋ እነዚህን አውቆ ታጥቆ መመከት የሚችል ትውልድ ከዓለምም ወንዱን ከእርሱም ወንዱን ማሰልጠን ይገባል። በቤተሰብ በማህበረሰብ በሀገር የመጣን አደጋ ከፊት ተጋፍጦ መመከት የሚጠበቅበት ወንዱ እንጂ ሴቷ አይደለችም፣ ወይም ህፃናት አይደሉም፣ አሮጊት አዛውንቱ ሽማግሌዎቹ አይደሉም። ወንዱ ነው። ያ ለአቅመ አዳም የደረሰው ወንድ ነው። ይሄ ወንድ ደግሞ መመከት አለበት ሲባል ዝም ብሎ እንደ እንስሳ ጡንቻውን ብቻ ሳብጦ አይደለም፣ አውቆ መሆን አለበት። ሰውነቱ ላይ ሰልጥኖ ገርቶ ሰልጥኖበት መሆን መቻል አለበት። ሶዛት ኢፌክቲቭ እንዲሆን ውጤታማ እንዲሆን ማለት ነው። ስለዚህ እነዚህ ስልጠናዎች አስፈልጓል። እንደዚህ አይነት ስልጠና አስፈልጓል። እኔ ይህን ስልጠና በተለይ የፍኖተ አባወራ ስልጠናን ሳዘጋጅ በማህበረሰባችን ውስጥ ያለውን ክፍተት፣ በትውልዴ ውስጥ ያለውን ጉድለት፣ በተለይም ደግሞ በወንድሞቼ ላይ የተፈጠረባቸው ወይም እየተሰራባቸው ያለውን ደባ ስለማይ ነው። በአብዛኛውም ደግሞ እኔ ራሴ ከወደኩበት የተማርኩትን ነው ስልጠና ተደርጎ የተዘጋጀው። አሁን ላይ ዓለም አይኗን በጨው አጥባ አፍጥጣና ጥርሷን አቅጥጣ ትውልዳችንን ለመበዝበዝ እየመጣች ነው። ትውልዱን እየመጣ ያለውን ጄኔሬሽን ያለ ጠባቂ ለማስቀረት፣ ያለ አባት ለማስቀረት ቤተሰብን በሴቷ መብትና ነፃነት አማካኝነት ተጠቅማ ማፍረስ ይዛለች። እያደረገችው ነው አሁን ዓለም። ይህንን ምን ያክሎቻችን እያስተዋልን ነው? ስለሚፈርሰው ትዳራችን ምን ያክሎቻችን እያስጨነቀን ነው? ስለሚበተኑት ልጆች ምን ያክሎቻችን እያስጨነቀን ነው? ነገ ከነዚህ ልጆች ነው ሀገር ተረካቢ ልጅ ሰው የሚወጣው፣ መሪ የሚወጣው፣ የሃይማኖትም የቤተ መንግስትም መሪ የሚወጣው። ዛሬ ስለዚህ ጉዳይ ላይ ያስጨንቀን ይገባል። ይህ ታዲያ ነገ መቀልበስ የማንችልበት ደረጃ እንድንደርስ ውስጡን በጣም እየተሰራ ነው። ስለዚህም ወንድም ዓለም ማዘን ተፈጥሯዊ ቢሆንም ማላዘን ግን ምርጫ ነው። ማላዘን ደግሞ ወንድ ልጅ ከወንድነት ጸጋው ከወንድነት መክሊቱ የሚያረቀው የሚያሸሸው ነው። በየትኛውም አጋጣሚ በአንተም ሆነ በቤተሰብህ በማህበረሰብህ ችግሮች ቢከሰቱ እነዛን ችግሮች ለመቅረፍ ትፋጠናለህ እንጂ ቁጭ ብሎ ለማላዘን በዛም ደግሞ ገንዘብ ለመስራት አይታሰብም፣ መሆንም የለበትም። ለጊዜው ያለውን አስቸጋሪ ሁኔታ ቀለል ለማድረግ ሰዎችን መረዳዳት፣ መተጋገዝ አስፈላጊ ይሆናል። ከዛ ባሻገር ግን በዛ ቤተሰብ ወይም በዛ ማህበረሰብ ውስጥ ያለን ችግር ለአንድና ለመጨረሻ ለመቅረፍ ወንድ ልጅ አስቦና አቅዶ ይንቀሳቀሳል እንጂ ተቋማትን እየከፈተ በተጎዱ በተበደሉ ማህበረሰብ ክፍሎች ሰበብ እያደረገ እሱ ገንዘብ ልመና በእነሱ ስም እያላዘነ ገንዘብ ስብሰባ ውስጥ መሰማራት የለበትም። በዩቲዩብም በለው በአካልም ተቋማት ከፍቶም በለው ማላዘን ከወንዳዊ ተፈጥሮ የሚያረቀህ መሆኑን ወቅ። ማላዘን ምንም አይነት ጀብድ የለውም። በማላዘን ውስጥ ምንም አይነት ጀግንነት የለም። በልመናም ውስጥ ምንም አይነት ጀግንነት የለም። በልመና ውስጥ በማስለመን ውስጥ ምንም አይነት ጀግንነት የለም። ያሳፍራል። እንደ ወንድ በወንድነት እየበለጸክና እያዳክ በሄድክ ቁጥር የሰው እጅ መጠበቅ፣ ከሰው እጅ ገንዘብ ተቀብሎ መኖር በጣም ያሳዝናል፣ ያሳፍራልም።
ያው ጊዜ አስገድዶ ሊያደርግህ ይችላል። በተለያየ አጋጣሚ እንደዛ ውስጥ ልትገባ ትችላለህ። ግን በተቻለ መጠን ከዛ ለመውጣት ይሞከራል። ለአንዴና ለመጨረሻ ጊዜ መፍትሄ ፍለጋ ውስጥ ይገባል እንጂ ሰው እንዴት ሀዘኔን እዘኑልኝ፣ ለቅሶዬን አላዝኑልኝ እያለ እድሜ ልኩን ይኖራል። አሁን ዩቲዩብ ላይ እያየነው ያለው ነገር ያ ነው። ዩቲዩብ ላይ የሆነ አካል የሆነ ማህበረሰብ በፖለቲካ፣ በሃይማኖት፣ በተለያዩ ማህበራዊ ጉዳዮች እየተጎዳ ነው ይባላል። የዛን የተጎዳ ማህበረሰብ ችግር ሶሻል ሚዲያ ላይ እያወጡ እየፈተፈቱ እያሰጡና እያስጣጡ ይኖራሉ እነዛ ሰዎች። ይህን ጉዳይ የሚያወሩለት ማህበረሰብ ገንዘብ አይሰጣቸውም፣ ነገር ግን ዩቲዩብ ራሱ ይከፍላቸዋል። ያ ደግሞ ምን ማለት ነው? ማላዘንን እያበረታታ ነው ማለት ነው። ትውልዳችን በማህበረሰብ ውስጥ ያለን ችግር አይቶ ከመቅረፍ ይልቅ በማላዘን እንዲቀጥል ይፈልጋሉ ማለት ነው። እነዚህ ተቋማት በማላዘን ከቀጠለ በባርነቱ ቀጠለ ማለት ነው። ምንም እንኳን በዛ በዩቲዩብ $1 ሚሊዮን ቢከፈለው ባርነቱን እያስተማሩት ነው። ባርነቱን ግድ እያሉት ነው። እውነቴን ነው የምላችሁ። ብዙዎች ግን አያስተውሉም ይሄንን። በዩቲዩብ 1 ሚሊዮን ብር ሰርቶ ወይም ደግሞ ዋሬቨር መኪና ገዝቶ ቤት ገዝቶ ሲኖር ትልቅ ስራ የሰራ ይመስለዋል። አይደለም ወንድም አለ። ትልቅ ስራ የሚሰራው አንተ ላይ ነው። አንተ ላይ መጀመሪያ ከማላዘን ውጣ። በማላዘን ሲከፈልህ ሊያሸማቅቅ ይገባል። ማላዘን አያስከፍልም። ማላዘን ሊያሳፍር ይገባ ነበር። ዛሬ ግን ማላዘናችን ያስከፍለናል። በማላዘን ገንዘብ እናገኝበታለን። ሀውካም ወንድ ሆነ በማላዘን ገንዘብ የሚያስገኝልህ ከሆነ ሴቶች እህቶቻችን፣ ልጆቻችን ሰውነታቸውን በመሸጥ ገንዘብ ቢያገኙ ለምን ይደንቃል ታዲያ? ምንም አይደንቅም እኮ። አንድ እኮ ነው። ሴም ቲንግ። ክብርህን ሸጠህ እኮ ነው ገንዘብ የምታገኘው። ችግር መቅረፍ የሚችል ወንድነት መክሊቱ አንተ ውስጥ አባትህ አስቀምጦ አንተ እሱን ቀብረህ እኮ ነው በማላዘን ገንዘብ የሚከፈልህ። ማላዘን ወንድነት አይደለም። ከማላዘን ውጡ ወንድሞቼ። ለማህበረሰባችን፣ ለሀገራችን፣ ለቤተሰባችን፣ ለልጆቻችን ለውጥ ማምጣት የምንችለው ስናላዘን አይደለም። በዩቲዩብም በመጽሐፍም በመድረክም ቆማችሁ የቤተሰብን የማህበረሰብን ችግር በመፈትፈት በማስረዳት በግራፍና በቻርት በማሳየት አይደለም፣ በመሳተፍ ነው። ተሳተፉ። ይሄው ስልጠና ተዘጋጅቷል። ራሳችሁን ለውጡ። ይህንን ልል የምችለው ወንድም አለም በርታልኝ። ወንድም አለም ትውልዱን ሆን ተብሎ በተለይም ወንዱን በእቅድ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ በሆነ መንገድ አልጫ ጀንደረባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ ይህም ኃላፊነቱን ይወጣ ዘንድ በተለይም ከለየለት ሚና እና ይህንኑ ሚና ይወጣም ዘንድ ከሰጠው ወንድነት መክሊቱ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልድን ያበጀ የባህል አብዮት ያስፈልገናል። ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትጌታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን አስፈልጓል። ስለዚህም የግንቦት ወር በገባ በ3ኛው ቀን በዕለተ እሑድ ከሰዓት በኋላ በ8 ሰዓት የፍኖተ አባወራ የ5ኛ ዙር ስልጠናችን ይጀምራል። ይህም ለተጨማሪ 3 እሑዶች በተመሳይ ሰዓት ለ4 ሰዓታት ይሰጣል። ትውልዳችን በተለይም ወንዶቻችን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ቀርቦላልና ተጠቀምበት። ተመዝግቦ መቅረት ጀምሮ ማቋረጥ አይደለም ማርፈድም አይቻልም። መመዝገቢያ 3000 ብር ጠብቀሃለሁ።